ሰላም ሰላም የንሞክር ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ሰነበታችሁ? ዛሬ አብረን ደግሞ አዲስ ሌላ ሾርባ እንሰራለን። አብራችሁን ቆዩ። ዛሬ አብረን የምንሰራው የቲማቲም ሾርባ ነው። ቲማቲምም ሾርባ መሆን ይችላል። ከዚህ በፊት ሰርታችሁ ቀምሳችሁ የማታውቁ ከሆነ ይሄንን ሾርባ ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ቆንጆ ነው። ይህንን የቲማቲም ሾርባ ለመስራት እዚህ ጋር እንደምታዩት ቲማቲም፣ ሽንኩርት፣ ካሮት፣ ቤል ፔፐር፣ ቤዞል፣ ነጭ ሽንኩርት፣ ዝንጅብል እነዚህ ግብአቶች አሉኝ። እንዲሁም ደግሞ ዘይት እጠቀማለሁ። እዚህ ጋር እንደምታዩት ድስት ጥጄ ድስቱ ላይ ትንሽ ዘይት ነው ያረኩት እና ብዙ ዘይት ማድረግ የለባችሁ፣ ምክንያቱም ሾርባ ስለሆነ ብዙ ቅባት ነገር አያስፈልግም። ትንሽ ዘይት ይበቃል። ከዛ በኋላ ዘይቱን እናረግና ሽንኩርቱን እንደምትፈልጉት አርጋችሁ ከትፋችሁ ድስቱ ውስጥ ትጨምራላችሁ ማለት ነው። ሽንኩርቱን መልሰን በኋላ ሾርባውን ስለምንፈጨው እንዴትም አርጋችሁ ብትከትፉት ምንም ችግር የለውም። ግን ምንድነው መብሰል አለበት። ሽንኩርቱን ቀስ እያረጋችሁ በዘይት ቆንጆ ሆኖ መብሰል አለበት። ጣዕሙ ላይ ለውጥ ያመጣል። ሽንኩርቱን ሳታበስሉት እንዲሁ ቶሎ ቶሎ ድርግም አርጋችሁ ብትፈጩት በኋላ ጣዕሙ ላይ አይጣፍጥም። ስለዚህ ሽንኩርቱን ዘይት አርገን ቀስ አርገን እሱን እያበሰልን እንዲሁም ደግሞ ካሮቱን እንልጥና እንጨምራለን። እሱን ሽንኩርቱና ካሮቱን ድስት ውስጥ እያበሰልን በጎን ደግሞ ቲማቲሙን እንጠብሳለን። እዚህ ጋር የምታዩት መጥበሻ ጥጄ መጥበሻው ላይ በጣም ትንሽ ዘይት አድርጌያለሁ። ቲማቲሙን እጠብሳለሁ። ሽንኩርቱን እያበሰልኩኝ በጎን በኩል ደግሞ ቲማቲሙን እጠብሳለሁ። እንደዚህ ባትጠብሱ ቲማቲም በእርግጥ ምንም አይሆንም። ሾርባውን ለመስራት እንዲሁም መስራት ትችላላችሁ። ግን ጣዕሙ ላይ እንደዚህ ስታረጉ ቆንጆ ጣዕም ያመጣል። እንደውም ኦቨን ውስጥ ቢገባ ወይም ደግሞ በከሰል ላይ ቲማቲሙን እንዲሁ ብትጠብሱት ሾርባው በጣም ይጣፍጣል። ቲማቲሙን እኔ ስከትፈው 4 ቦታ ነው የቆረጥኩት። እናንተ የምትፈልጉ ከሆነ 2 ቦታ መቁረጥ ትችላላችሁ። ግሪል ደግሞ የምትጠቀሙ ከሆነ ለምሳሌ ግሪሉን ለሌላ ነገር አግላችሁ ከሆነ ግሪሉ ላይ ቲማቲሙን እንዳለ ሳትቆርጡት ቁጭ አርጋችሁ መጥበስ ትችላላችሁ። ባጠብሱትም ከሽንኩርቱና ከካሮቱ ጋራ አብራችሁ ብታበስሉም ምንም ችግር የለውም። ስለዚህ እንደተመቻችሁ ማድረግ ትችላላችሁ ማለት ነው እዚህ ጋር። ከዛ በኋላ ቲማቲሙን እየጠበስኩኝ ቲማቲሙ ላይ ትንሽ ጨው፣ ትንሽ ኢታሊያን ድሬሲንግ እና ትንሽ አሪጋኖ አድርጌበታለሁ። እነዚህ ነገሮች አድርጌ ትንሽ ቁንዶ በርበሬ አድርጌ ቲማቲሙን ቀስ እያልኩ በደንብ አርጌ ጠብሻዋለሁ። በጎን ደግሞ ሽንኩርታችንን በደንብ አርጌ እያበሰልኩ ነው። ቅድም ካሳየኋችሁ ቤዞል ላይ የተወሰነውን ከተፌ በጣም አላደቀኩትም። አንዳንድ ጊዜ በጣም ስናደቀው ጣዕሙ ትክክል አይመጣምና በጣም ሳላደቀው ግን ደግሞ ደቀቅ አድርጌ ቤዞሉን ከትፌዋለሁ። ከዛ እዚህ ቲማቲሙ ላይ አብሮ እንዲበስል ወይም ጣዕሙን እንዲወስድ ጨምሬበታለሁ። ቤዞል ያው በሶ ብላ ብለን የምንለው ነው። እዚህ ቲማቲሙ ላይ ጨምሬያለሁ። ቲማቲሙን እንደምታዩት በጣም ቆንጆ ነው። ራሱ እንዲሁ ቢበላ ራሱ በጣም የሚጣፍጥ ነው የሚመስለውና ቆንጆ ሆኖ እየተጠበሰ ነው። ቲማቲሙን እንደዚህ አድርገን ከጠበስን በኋላ ሽንኩርቱ ላይ እንጨምራለን ማለት ነው። እዚህ ጋር እንደምታዩት ሽንኩርቱና ካሮቱ ቆንጆ ሆኖ በደንብ በስሏል። ይሄ እዚህ ጋር የምታዩት ነጭ ሽንኩርት ጨምርበታለሁ። ነጭ ሽንኩርት እኔ አዘጋጅቼ ፍሪዘር ውስጥ ስለማስቀምጥ እንዲሁ የተዘጋጀውን ነው። አንዷን አንስቼ የጨመርኩት ነጭ ሽንኩርትና ዝንጅብሉን ጨመርኩበት። ከዛ ደግሞ አሁን ቲማቲም ስንጠብስ የነበረውን አምጥተን እዚህ ላይ እንጨምራለን እና ለተወሰነ ደቂቃ አብረን እናቁላላለን። ያ ምንድነው አንዱ የአንዱን ጣዕም እንዲወስድ ቆንጆ እንዲሆን የተወሰነ አብራችሁት ትንሽ ታሹታላችሁ ማለት ነው። አሁን በደንብ ስለበሰለ ስለታሸ እንፈጨዋለን። ካላችሁ አነስተኛ በሆነ በእጅ ብሌንደር ድስት ውስጥ እንዲሁ እንዳለ መፍጨት ትችላላችሁ። ካለበለዚያ ደግሞ በጁስ መፍጫም ትፈጩትና መልሳችሁ ድስት ውስጥ አርጋችሁ እሳቱ ላይ ሆኖ ትንሽ እንዲንተከተክ ወይም የምትጨምሩት ነገር ካለ ለምሳሌ ጨው ካነሰው ምናምን መጨመር ትችላላችሁ ማለት ነው። ስለዚህ እኔ ግን እዚሁ ላይ እንዳለ ነው እንደምታዩት የፈጨሁት። ቀስ ብላችሁ ሁሉም ነገር በደንብ ድቅቅ እስከሚል ትፈጫላችሁ። ይህ የቲማቲም ሾርባ ቀዝቃዛም ሆነ ትኩስ ሆኖ መቅረብ የሚችል ነው። ስለዚህ እናንተ እንደምትፈልጉት አድርጋችሁ መጠቀም ትችላላችሁ።
የምትፈልጉ ከሆነ እንደውም ሄቪ ክሪም ብትጨምሩበት በጣም ቆንጆ ይሆናል ማለት ነው። ሄቪ ክሪሙን የምትጨምሩት በስተመጨረሻው አካባቢ ልታወጡ አካባቢ ትጨምሩታላችሁ። ከዛ በኋላ እሳት ላይ ትንሽ አቆይታችሁ ታወጡታላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ሰርታችሁ ሄቪ ክሪም ካደረጋችሁበት በጣም ይጣፍጣል ማለት ነው። እንደዛ ሄቪ ክሪም ካለው ግን ትኩስ ቢሆን ይመረጣል። ክሪም ወይም ወተት ከሌለው እንዲሁ እንዳለ ቀዝቃዛውንም ቢሆን መመገብ ትችላላችሁ፣ እንደ ፍላጎታችሁ ማለት ነው። በጣም ቆንጆ የሆነ ግን ደግሞ በጣም ቀላል የሆነ ለመስራት ሽንኩርት፣ ካሮት፣ ቲማቲም አንድ ላይ አብስለን ፈጭተን ቆንጆ አድርገን የምናቀርበው ነው። ስታቀርቡ ከምትፈልጉት አይነት ዳቦ ጋር ማቅረብ ትችላላችሁ። ካልሆነ ደግሞ ክራከርስ፣ ካልሆነ ደግሞ እቤታችሁ ውስጥ እናንተ ያዘጋጃችሁት ክሩቶንስም አርጋችሁ መጠቀም ትችላላችሁ ማለት ነው። እና እዚህ ጋር ይሄውና በደንብ መትቸዋለሁ። ውሃ የሚያስፈልገው ከሆነ እዚህ ጋር ትንሽ መጨመር ትችላላችሁ። ምክንያቱም ከዚህ በኋላ ቀስ ብላችሁ እሳቱን ትቀንሱትና ቀስ እያለ ይንተከተካል ማለት ነው። እንደምታዩት በደንብ ቆንጆ አርገን ፈጭተነዋል ወይም መተነዋል። ምንም ቲማቲም ምናምን አይታይም። በደንብ ስሙዝ ሆኗል። በጣም ቆንጆ ሆኗል። ስለዚህ ይሄንን እሳት ቀንሰን ትንሽ ቀስ እያለ እንዲንተከተክ እናደርጋለን። ግን ደግሞ በጣም ወይም ከወፈረባችሁ ቀስ ብላችሁ ትንሽ ውሃ መጨመር ትችላላችሁ። ከመጀመሪያው በጣም ውሃ አታብዙ። ምክንያቱም አንዴ ከቀጠነ ለማወፈር ሌላ መንገድ የላችሁም። አሁንም እንደምታዩት እዚህ ጋር ወፍራም ነው። ግን እናንተ ደግሞ ቀጠን ያለ የምትፈልጉ ከሆነ መጨመር ትችላላችሁ። ግን ውሃ ስትጨምሩ ቀስ እያላችሁ ትንሽ ትንሽ እያያችሁ ጨምሩ። እሳት ላይ ስትተውት እየተንተከተከ ሲሄድ ትንሽ ይወፍራል እና ጨው ስላነሰው እዚህ ጋር ትንሽ ጨው ጨምርበታለሁ። ትንሽ ቁንዶ በርበሬም ደግሞ ተጨማሪ ጨምርበታለሁ። እኔ የቲማቲም ሾርባ የምሰራው እንደዚህ ነው። ሌላም ሰው ምናልባት የተለያየ መንገድ የሚሰራበት ሊኖረው ይችላል። ይሄ እንደዚህ ሆኖ ከሰላጣ ጋራ ቀለል ያለ ምሳ መሆን ይችላል፣ ወይም ቀለል ያለ እራት ሆኖ መበላት ይችላል። ስለዚህ ሰርታችሁ ሞክሩ። ዛሬ አብራችሁኝ ስለነበራችሁ ሁላችሁንም በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ሰብስክራይብ አርጉ፣ ሼር አርጉ፣ ቪዲዮውን ላይክ አርጉ። በሚቀጥለው ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።